መጀመሪያ እንዴት እንደተሰበሰቡ እናያቸው። ተሰብስበዋል፣ የወንዶቹ ምናምን በሙሉ ተሰብስበዋል። የመሰረት ድንጋይ ሲጣል ቪዲዮ ተጥሏል እና ኩፋንሲክ ይባላል። የተሰበሰቡትን መጀመሪያ እናንተ ታፕ ተዘጋጅ። እኔ 200 ሰው ይበቃል ይህችን ቤተክርስቲያን ለመስራት ወይም ደግሞ ማን ያውቃል ስንት ሰው እንደሚሰራ አላውቅም። መዝጊያችን ነው ዛሬ የዚህ ዓመት የበረከት ስራ መዝጊያችን ነው። ካህኑ ሄደው ነገሯቸው የሐረርጌ ቆቱ በሙሉ ተሰብስቧል። የበርጫ ነው አቀማመጣቸው ራሱ በጣም እንትን በወዲያ በኩል ያው ጫት ደግሞ ይታያል። ወዲያ በኩል ይሻላቸው ነገር የሀገር ሰዎች መራታዎች እንደዚህ ቁጭ ብለዋል ማለት እና እናቴ እህቶቼ ደግሞ ሴቶቻችን ተመልከቱ። እነዚህ መያዝ ቀላል ነው ወይ? ሃይማኖታቸው ሰባኪ የላቸው፣ መምህር የላቸው፣ ቄስ የላቸው። አንለቅም። የአባት የእናት እምነታችን አንለቅም። በዚህ የሚገባቸው በዚህ የሚገለል በዚህ የሚጎትታቸው ሞልቶ በብዙም ማተባችንን አንበጥስም ብለው አዲስ አበባ ያለው ሰባኪ ቀን በቀን የሚጮህበት እምነቱን ጥሎ ሄዷል። ገጠር ያለው ደግሞ በፍጹም እግዚአብሔር ስራ መድኃኒዓለም ስራ እያስተማራቸው በደመና ያስተምራቸዋል፣ በፀሐይ ያስተምራቸዋል፣ በዘር በእህል ያስተምራቸዋል፣ በእርሻ ያስተምራቸዋል፣ በከብቶቻቸው ያስተምራቸዋል። እምነታቸውን ጠብቀው ዝናብ ሲያጡ ዝናብ ስጠን ብለው ሲሰጣቸው በበረከት በረድኤት በጤና ሲጎበኛቸው አንለቅም ብለው ጉባኤ አድርገው ጠሩኝ። ያው ዘመዴ ተሰብስበናል። ጉሩብ ሰው እንደተመለከተ የሀገሬ ሰዎች ግን ይገርሙ ናቸው። ተመልከቷቸው እየተሰበኩ ነው። በቃ እንትን ብለዋል ማለት ነው። አሁን ይሄንን እያያችሁ ያላችሁ የድሬዳዋ ልጆች፣ በውጭ ያላችሁ የሐረር ልጆች፣ በካናዳ ያላችሁ ምን ያላችሁ አቤት እናቶቼ አሁን የጭቃ ቤት ነው የፈለጉት። ለምን ጭቃ ለሐረርጌ ያው ለምስራቅ ሰው እኔ እያለሁላቸው ጭቃ ምንም ማለት አይደለም እንሰራለን። ግን ደግሞ እንዲህ ቆንጆ ቤተክርስቲያን እንሰራላችኋለን። የመሰረት ድንጋይ በምታዩት መልኩ ተቀምጧል። በሲሚንቶ ተደርጎ ተቀምጧል። እንመለከተዋለን። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በምዕራብ ሐረርጌ ሀገረ ስብከት በጡሎ ወረዳ የቁፋንሲክ ኢየሱስ ቤተክርስቲያን ብፁዕ አቡነ እንጦንስ መልካም ፈቃድ ዛሬ መጋቢት 20 2018 የመሰረት ድንጋይ ተጣለ። የመሰረት ድንጋዩ በዛ ቦታ ተጥሏል ማለት ነው። ማለት ደብዳቤዎቹ ምኖችም ደርሰውኛል። እሱን እቻፋቸዋለሁ። በኋላ እንግዲህ ይሄንን የባንክ እንትናቸው ነው የዛለት ንግግር አለ። የተሰማቸው ደስታ የሐረርጌ ሰዎች ይናገራሉ። እስኪ አምጣልኝ ከአባቶችን እናቶችን አምጣልኝ። ከአባቶች እንጀምር። አባቶች ተናገሩ ነው የሐረርጌ ሰዎች። እንግዲህ እንደ ትግራይ እንደምናም እንዳትጠብቁ እንደ አማራ እንደ አካይ እንዳትጠብቁ። የሐረርጌ ሰው ወዱ ሻሽ ነው ነጭ ነው ይናገራሉ። እንስማቸው እንግዲህ Guyyaarraa kana dhagaa bu'uuraa asitti isiniif kaa'amudha. Sagantaan kun isiniif qophaa'ee isinis iddoo fagoo irraa asitti dhuftanii jirta waan ta'eef guyyaa kana ga'uudhaaf maaltu isin dhagahame waan isin dhagahame? Milkii guddoo ምንድን ነው የተሰማችሁ? ከሩቅ ነው የመጣችሁት? ከሩቅ ነው የመጣችሁት? ይሄ የመሰረት ድንጋይ ሲጣል ምንድን ነው? ሚልኪ ጉዶ በጣም ትልቅ ደስታ ነው የተሰማል። እንግዲህ ለመሰረት ድንጋዩ እንደገና ከሩቅ ነው የመጡት ማለት። እሺ ቀጥል። Ertanu gurguddoon kun bakka itti callee fudhamne rakkoo guddoo irra amma immoo akka aduun nama baateefitti aduun nu baatee jirti beenyaa gammachuu guddoo nurra dhagamaa የምንጸልይበት ቦታ ነበር። የምንልበት ቦታ ነበር። አሁን ግን በቃ ትልቅ ደስታ ነው የተሰማን። እምነት ማለት ይሄ ጸጋዋ ይጓደል እያልን የለምን ስብከት ሌላ ስብከት አላለ እየሰበኩ ሄደ ወንድሞችን እያስበለሱ እየሰበኩ ግን እንደዚህ ተስፋፍቶ እንደዚህ ቢመጣልን ኖሮ ሃይማኖታችንን አይበጠስም፣ አንራከስም። አሁን ግን ስፍራም የተባረከ ይሁንልን፣ እኛም ተባረከ፣ ደስ ብሎናል። እናንተም እግዚአብሔር ያድርሳችሁ። አዎ የሚፈጸም እግዚአብሔር መድኃኔዓለም ያርግልን። ይሄንን ነው የምንለው። ደስ ብሎናል።
ጸጋው ይጓል በረከነ ዱረ ጅሩ አንጋ አራቲቲ ደደቢ ቋበኢ አዋልቻ አቡዬ ጌሱዳፍ ባደተኒ ረኮ ሰኝሱማ ይምኔ ወይፊን አጋፈ ገላኒ ንፉድ ሁም ተቀብ ያዝልኝ ምንድነው የሚሉት እንግዲህ ቀብር ለመሄድ አቦ ቤተክርስቲያን ነው የምትሄዱት እንዴት ነበር ያሳለፋችሁ ሲል ጎርፍ የወሰደን ጊዜ አለ ጎርፍ የበላቸው ሰዎች አለ አስከሬን ተሸክመን ለቀብር ሄደን ጎርፍ የበላን ጊዜ አለ እዚህ ቤተክርስቲያን ስለሌለን ቀጥል ገላኒኑ ኩቴ ሬምኔ ከባፍኔ ሁን ተቀብ ሙጭጫፍ እንደገና ሌላው ደግሞ አሯሩጠን ከወንዙ ወንዝ ወስዶብን አሯሩጠን የመለስነው ሁላ አለ nam afuri nam jaan gaafatu logay sire reefka heegaanu dur ogga jolleetiin si maabaramman በልጅነቴ ነው በልጅነቴ ነው የምነግርህ ከልጅነት ጀምሮ ያየነው ነው እንግዲህ እኚህ ሰውዬ ትልቅ ሰው ሆነዋል እዚህ እስኪደርሱ ድረስ ይሄ በቃ እዚህ ቤተክርስቲያን ቢኖረን አባት ቢኖረን አስተማሪ ቢኖረን ስንት የኔ ወንድሞች ስንት የኔ እንትኖች ማተማቸውን በጥሰው እስላም ሆነዋል ከሚያስተምር ስለሌለ አስከሬን ተሸክመን ስንሄድ ወንዝ ጎርፍ እየበላብን ተቃጠል አመቹ ቦታቸው ዋለም ሞራል ከዲ ቦታ ላይ ወጣኒ አዳኑ ከዲዘ አሁን ተመልከት ቤተክርስቲያን መስራት ብቻ ሳይሆን ደግሞ የምንቀበርን ቦታ እዚሁ ካለና ከፈለጋችሁ ከለመናችሁልን እዚሁ ከተቀበረ አለቀ በቃ ቀጥል ኤገ ቦታ አርከን በክት ያዋላሙ ነው ከነሞን በርባችስ ቦታ ቤተክርስቲያን ከተሰጠን የምንቀበርበት ደግሞ ቤተክርስቲያን ከተሰጠን የምንቀበርበት ቦታ ደግሞ መስጠት ግዴታ ነው ትክክል መብታቸውን ያወቁት ያምኑ ነው እኔ ከዚህ በፊት ቴክኒሻኑ ካልክልኝ ከፈለክልኝ እስቲ አገኘልኝ ክራቸውን ሲያስበጥሱባቸው የሚያስለቅሳል አይታችኋል ሰባኪ ባለመኖር የሚከራከር ባለመኖር ጳጳሳቱ የራሳቸውን ምቾት ስለሚፈልጉ ስለሚጠፋው ህዝብ ደንታ ስለሌላቸው ለምን ብለው ስለማይጠይቁ ምዕመናን እንደው የሚደርስላቸው አካል እንደሌለ ስለሚያውቁ አዎ ከየመን መጥተው ከሳውዲ መጥተው ከኩዌት መጥተው ከዱባይ መጥተው አብሮ ታንገታቸው ሲለቁ الله أكبر الله أكبر الله أكبر يعني كنت تملكه كنت الحق بيك عليك وضعك الباطل إن الباطل كان زهوقا الحمد لله رب العالمين الحمد لله الذي بنعمته تتم الصالحات ما شاء الله الله يثبتكم ما شاء الله تبارك الله ما شاء الله تبارك الله اللهم ثبت ما شاء الله تبارك الله ፎቶ ምን ችግር የለም አሁን ዘመን ይመጣል ዘመን ሲቀየር አይተናል ዘመን ይቀየራል ዘመን እነሱ በነዳዳቸው እነሱ በዘይታቸው በቤንዚላቸው ተመክተው ቆንጨራና ሰይፍ አስቀምጠው መንግስት ኦርቶዶክስን መግደል ማረድ እንደ ጽድቅ ስለሚታይ ተከሳሽ ስለሌለ ተጠያቂ ስለሌለ ተቀይራለ እምነትን አትቀይርም በረጣ ዶላር በፔትሮ ዶላር የጠገቡ በተለይ ዱባይ የሰራችልን እነ ቱርክ የሰሩልን እነ ሳውዲ አረቢያ የሰሩልን ይሄ ነው አይባልም ነበር አሃ መጣ አማኑኤል እግዚአብሔር ወልድ ኢየሱስ ክርስቶስ መጣ የኢትዮጵያ አምላክ መጣ የኢትዮጵያ ቤተክርስቲያን አምላክ መጣ አየው የሚመኩበትን ነገር በሙሉ እሳት በላው እሳት ለቀቀበት እሳት ለቀቀ ገና ይቀራል ገና ይቀራል እኛ የለን አቅም የለን እናቴ እንዴት አድርገን አቅም አድርገን ይኖረናል
የዘንድሮ ጾም ያላሳየን የለም። ዘንድሮ ኢትዮጵያ ውስጥ የሰራነው ነገር የተዘጋ ቤተ መቅደስ ከፍተን የትም አንገን እግዚአብሔር የሰራልን ነገር እንደ ዘንድሮ ሆነን አናውቅ። እንደ ዘንድሮ ሆነን አናውቅ። እንደ ዘንድሮ እግዚአብሔር ሰምቶን አናውቅ። ኢትዮጵያ ላይ እጃቸውን የሚያነሱ በሙሉ እየተዋቀጡ አብይ አህመድን ያደለቡት እየደህዩ እየካዱት አሁን ቱርኮቹ እየካዱት ነው። ዜና እያየሁ ነው። ድሮን ሰጥተው ቦምብ ሰጥተው አማራና ትግሬን የጨመጨው ያሳረዱ እልል ብለው ያሉ እግዚአብሔር ቀን እየመጣ ነው። እግዚአብሔር ቀን ያመጣል። በድፍረት ነው የምናገረው። እግዚአብሔር ቀን ያመጣል። ያቺ አርቲፊሻል ወርቅ ቅብ የሆነች ሚጢጥዬ ድኩማን ሀገር የጋለሞቶች መንደር ኤምሬት የተባለች ዱባይ ሊቢያን ያፈረሰች ሱዳንን ያሳረደች እዛ ሸማቂዎችን እዚህ መንግስት የተባለ ጩጬ ይዛ ፍዳ ያበላች ሱዳንን ጨፍጭፋ የሱዳንን ወርቅ ወስዳ ዱባይን በወርቅ ያፍለቀለቀች አውሮፕላኖቿ የዓለምን አየር የሚያካልሉ ሀብታሞቿ የእንግሊዝ ክለብን ገዝተው የሚነግዱ በደቂቃ በሚሊዮን የሚቆጠር ዶላር የሚገለባበጥባት ሀገር ዛሬ የሆነውን እያየን እዛ ስላሉት ኢትዮጵያውያን ወገኖቻችን እንጸልያለን። ለእስላም ለክርስቲያን እንጸልያለን። እግዚአብሔር እንዲጠብቃቸው። ቀንጥሏቸው ነው የአረብ ገረድ የሆኑት። ቀንጥሏቸው ነው የአረብ አሽከር የሆኑት። ቀንጥሏቸው ነው ትላንት የግመል ጭራ ይከተሉ የነበሩትን ጥንብ ይበሉ የነበሩትን ዛሬ የምድር ዘይት ፈልቆላቸው እኛን ከፎቅ የሚወረውሩን የፈላ ውሃ የሚደፉብን የሚያግጡን የሚያርዱን የሆኑትን እኛ ባሪያ ይሆንላቸው። ኢትዮጵያ ባሪያ ይሆንችላቸው ማለት ነው። ስለዚህ እነሱ የኛ ሀገሮችም እነሱን ይዘው እግዚአብሔር ዛሬ ምን አየው? እግዚአብሔር ነገር ብቻ የሚገርም ነገር ነው። ጨዋታው ይገባኛል። የሆነች ቁማር ሰርተዋል። እስላሞቹ የሆነች ቁማር ሰርተዋል፣ ግን ፌል ያደረገችባቸው ይመስላል። እኔ የማይበትና ሌላው የማይበት እንትናል። ለምሳሌ ሀጂ ቱፋ ልክ የኢራኑ አያቶላ ሲሞቱ ሮጡ ሄዱና ምን አደረጉ? ኦኬ በቃ በአያቶላ በመሞታቸው አዝነናል፣ በኢራን ላይ የሚደረገውን ነገር እናዝናለን፣ ትክክል አይደለም አሉ። ስለዚህ ይሄኛው መሪው ደግሞ እስላም አብይ አህመድ ደግሞ ምን አደረገ? ያንን እነሱን እዛ ለኢራን ካስጎዘጎዘ በኋላ እሱ ደግሞ ቀጥታ ሄደ። የኢትዮጵያን አየር መንገድ ይዞ ሄዶ ዱባይ ሄደ። ሼህ ኢብራሂም ቱፋ በኢራን ኤምባሲ ተገኝተው የአያቶላ ሞት አዘን ሰጡ። በጣም አዝነው እናለቅስ ብለው አልቅሰው ሰጡ። ከዛ ጫጫታ በዛባቸው። ከብልጽግና ከእስራኤል ከአሜሪካ ሰዎች ጫጫታ ሲበዛባቸው የኢራን ኤምባሲ የለጠፈውን አጥቷል። አውርድልን በእግዚአብሔር እንኳን አላሉ፣ በአላህ በእምነት እኮ አይገናኙም። እነ ሼክ ኢብራሂም ሱኒ ናቸው። ኢራኖች ሺያ ናቸው። እነ ሼክ ኢብራሂም የሳውዲ ናቸው። የሳውዲ እስልምናና የኢራን እስልምና ደግሞ ሰማይና ምድር ናቸው፣ አይገናኙም። እንደውም በነብዩ መሐመድ ላይ ሁለቱም የራሳቸው ጥያቄ አላቸው። አሁን ይመጣል በሚባለው ጀሃነም አሁን በሱ ጥያቄ ብዙ አልጋሱ እፎይ ጋር ሄዳችሁ ተማሩ አያገባኝም። ግን የሚገናኙ ሆኖ አይደል አሁን ለሳውዲ እነማ ኢራን እንድትቀጠቀጥ ነው የሚፈልጉት። ኢራን ደግሞ ወስዳ ለሳውዲ እንካቀመስ ትላቸዋለች። ሌላ ምንም የሌላቸው እርሻ የላቸው ወንዝ የላቸው። ያ ቅባት ነበር ያጠገባቸው። ወሃቢን እያደለቡ አፍሪካን እንዲተራረድ አፍሪካ መከራውን ፍዳውን እንዲያይ ትውልዱ እንዲቀር ያደረጉ። ዛሬ እኮ አዲስ አበባ ስትሄዱ የኢትዮጵያ ከለሯ ጠፍቶ ምግብ ቤቱ ራሱ ውስጥ
እንትን ነው ፈታ ነው ምን ትስዬ ነው ምንድነው ይባል የምትበሉት ነገር ምንድነው እዚህ ቱርኮቹ የሚሸጡት አለ ዶነር ነው ምናምን ነው የለም ያ እንቁላል ፍርፍር ስጠኝ የለም ቀይ ወጥ አለ የለም እርጥብ ነው ያርጥብና አረጋት እኮ የሚዝናኑት አረቦቹ ናቸው ሴቶቹ ርካሽ ናቸው ለአንድ አረብ ሴቶቹ የኢትዮጵያ ሴቶች በጣም ርካሽ ናቸው ይሄ የተሰራው መዝናኛ የታወቀ ኤፒስቲን ነው ኤፒስቲን ይመስክር ከፈለጋል ብራን ከይ መስክር አዲስ አበባ ምንዳልኛል ወደዚህ ለማውራት እና ማራ ወጥቶ በለው የተባለ የአረብ ሴት እየተባላቸው የአረብ የመጣ ብቻ ዛሬ ፕሮግራም አይደለም ብዙ ነገር ነው የተነገረ እግዚአብሔር ደግሞ ጣልቃ ገባና ያው የምታዩት አረጋቸው እዛ እህቶቻችንን የሚያደርገው እዚህ ደግሞ መጣው እህቶቻችን ቪዲዮ አለ የሚገርም ቪዲዮ አረቦቹ የቀረጹት የቴሌግራም ሴቶች እህቶቻችን እንዴት ፖርኖ እንዴት እንደሚያሰራ ሳያዩ እየቀረጿቸው የፔትሮል ዶላር አምጥቶ ይደፋል ያቺ ድህነቷ ነው ማንንም አያየኝም ብላ እዛ ትገባለች እሱ ካሜራ እየቀረጸ የሚያማምሩት ደም ሁሉ መስቀል ያደረጉ የሚገርማቸው መስቀል ያደረጉ ምክንያቱም ኦርቶዶክሱ ደሃ ሆና አረብ እንኳን መጥቶ ኢትዮጵያ ውስጥ ይጫወትበታል አሁን እዚህ ወንጪ ብትሄዱ ደግሞ ገዳም ጋር ነው የሚሰሩት ወንጪ ቂርቆስ ነው ጣና ጎርጎራ ማርያም ናት ማንዳባ መድኃኔዓለም ነው በየቦታው ሄዱ ሀይቅ እስጢፋኖስ የመጀመሪያው የኢትዮጵያ ዩኒቨርሲቲ ገዳማትን ማርከስ ገዳማትን ማቆሸሽ እዛ እንግዲህ መተው የሚሉትን እናያለን ግን እግዚአብሔር ደግሞ ያለ ትንሽ ሰብሮታል እዚህ እነሱ ሸነሽ እና ሀጂቱፋ ኢራን ሄዱ እሱ ደግሞ ዱባይ ሄደ ማለት ዱባይ ሄደ እንግዲህ በኢራንና በአሜሪካ ጦርነት በኢራንና በእስራኤል ጦርነት እንኳን ኢትዮጵያን የመሰለች አሁን ምንጥ ያለች መናጢ ደሃ በእውነት በምጽዋት የምትኖር ሀገር ይቅርና የኔ ሀገር ማለት ነው እንዳንን በቃ ማመን ያለብን ተፈጥሮ ባለጸጋ ናት ግን ደሃዎች ነን ድህነትን ለማሸነፍ መጣር አንድ ጉዳይ ሀያላን የሚባሉት እነ ፈረንሳይ እነ ጀርመን እነ ስፔን እነ ጣሊያን እነ ቻይና እነ ሩሲያ እነማ ጣልቃ አልገቡም እንደ ሰላም ይውረድ እንደው ያው ፕሬዝዳንት ትራምፕም ኩሎለኛ ናቸው ማንንም አይሰሙ ተባከዚ በሶስት ቀን ይጨርሳሉ ብለው ነው የገቡት እስራኤልም ስለምትቀጠቀጣለች ሶስቱ ይዋጣላቸው ብሎ ሰው እዛ ሄዱ ይሄኛ ፍዳ ይሄኛ መከራ ይሄኛ የመከራ መርክ ሀያላን እንኳን ጣልቃ አንገባም ብለው ሂሳብ ሰርተው ካልኩሌት አድርገው ዲፕሎማሲ ነገር እንዳይል ብለው ያሉት ለበረራ በተከለከለ ኤምሬቶች ወደ ዱባይ አይበሩም ሌሎቹ አይበሩም ይሄ ግርማዊ ቀዳማዊ ኃይለ ሥላሴ እነ ደርግ እነ መለስ ዜናዊ የቀደሙ ነገስታት መንግስታት ሰርተው ያስቀመጡትን የኢትዮጵያ አየር መንገድ እንደ ኡበር እንደ ታክሲ ሄሎ አውሮፕላኑን ጠርጋችሁ አዘጋጁልኝ ምክንያቱም የመሻሻል ዓለሙን እየከቸለ አስነስቶ የዲሄዳን እዛ ዱባዮቹ ደነገጧሉ አረበነ ሰው የቀውስ ነው እስኪሉ ድረስ መጀመሪያ ኩዌት ደወለና አነጋገረ ይሉ በጣም በደረሰባችሁ ነገር አዝኛለሁ ኢራን ይሄንን አጸያፊ ድርጊቷን እንድታቆም ምናምን ከፓርላማ ይወስን ከሚኒስትሮች ምክር ቤት ጋር ይመካከር ቢያንስ ከዳንኤል ክብረት ጋር ይመካከር ከሚስቱ ጋር እንኳን አይመካከር በቃ ጦስ ሲለው ብድግ አድርጎ ኢራኖች አዩ ይሄንን ይሄ ሰውዬ ብለው የሚያስበው አዎ ቢያሉና ግራ ገባቸው አንድ ሰው አላለ ከዛ ደግሞ ሳውዲ አረቢያ ደወለና በቃ ኢራን አበዛችሁ ቦታ ፈልጋ ነው አይነት ነገር አለ ጭራሽ ይሄንንማ ሄዳለሁ አለና ዱባይ ሄደ የዚህ ንጉሱን እናት ያሮጊቷን ጡት ጠብቷል ሄዶ እግረ ላይ ወድቆ እንግዲህ
ምን አላቸው ስማቸው እነማን ሲያወሩን የሰማሁት እኔ እንኳን አላውቅም። ሄዶ እግር ላይ ወድቆ በቃ እንደ ልጅ እሺ ብሎ ያሮጊቷን ጡት ጠብቷል። ስለዚህ በቃ እኔ ወንድም ነኝ፣ ወንድሜ ተጎድቷል፣ ወንድሜ ሀገር ተጎድቷል ብሎ ኢትዮጵያን የምታገል ሀገር ይዞ በጨለማ በብርሃንም በነፍር ካንገ ተወልከ እንካ አድርጎ ልክ ከድሮ ጀምሮ እንደሚያውቀው እንደው ከድፍረት ያለመማር አሁን እኔ እኮ እንደዚህ የሚያናገረኝ ያለመማር እንጂ ብማር ኖሮ እንደሌላው ጸጥል ነበር። ምን አገባኝ ብዬ ብማር ኖሮ እንደዚህ በእውነት አፌን አልከፍትም ነበር። ግን የጠቀመኝ ያለመማሬ ነው። እንደ ልቤ እንድናገር አደረገኝ። ይኸው ሄዶ እዛ ተጠመጠመ። ወንድም ያለው አለ እንኳን ወንድሙ ሊሆን እኮ ምንም የማይደርስበት እዛ በሻሻ ላይ ያለ መኪና በህልሙ ሲነዳ ይከረመ የዛሬ 10-15 ዓመት ጮርናቄ በላይ ነበር። አሜሪካኖቹን አጃክቦ በዚህ ብሎ እነሱ ኤጀንት ነኝ ብሎ መጥቶ ፔንቴዎቹ በቃ ይሄ ነው ይሰራልን ብለው እዚያ መጡት። ኦሮሞዎቹን ተጠግቶ በኦሮሞ ስም መጣ። አሁን እሱ የዱባዩ ጓደኛዬ ማርኮንን የሚያክል የፈረንሳይ ሀገር መሪ ወንድሜ የጣሊያኗ መሪ እህቴ እንችማ ደፋር በጣም ደፋር። ይሄው እዛ ሄደ። ከዛ በኋላ አሁን እነሱ ራሳቸው ከኢራን ሊታረቁ ይፈልጋሉ። ኢራን ደግሞ ከዚህ ጦርነት ውስጥ በማያገባቸው የገቡት ወልፍ የሆነ መርከብ ያልፋል። ትላንት ለጥፈዋል። አሁን የኢቲቪ ስራ ምንድነው? የኢቲቪ ስራ ኢራን የደቡብ አፍሪካ መርከብን እንዲያልፍ ለቀቀች ይላል። ኢራን የደቡብ አፍሪካ መርከቦች የሆርሙዝ ወሽመጥን እንዲያልፉ ፈቀደች ይላል። ይሄ የሆርሙዝ ወሽመጥ ማለት ለኢራን እንደ አቶሚክ ቦምብ ናት። ለኢራን እስተመቼ ተዘልቃለች እሱንም ማቆ ነገር የለም። ግን በቃ ወጥራ ይዛለች። እነ ኳታር እነ ኢራን ስትደበደብ የምትደበድበው ሰው እነ ኤምሬትስን እነ ኳታርን እነ ሳውዲ አረቢያን አለ። ዛሬ ደግሞ የኢራቅ መርከብ እንዲያልፍ አደረገች። ፈረንሳይ ከፕሬዝዳንት ትራምፕ ጋር ጉሮሮ ለጉሮሮ ተናንቋል። ማን ይሞታል? አይ በዲፕሎማሲ እንጂ በጦርነት አይሆንም ማለት እለፋለች። ያንተ መርከብ ህዝብ ነዳጅ እንዳያጣ እለፋለች። ቻይና ነይ ለፊ ወዘጂ፣ ህንድ ነይ ለፊ፣ ጎረቤት ሀገር ፓኪስታን ነይ ለፊ አለቀ። ይሄንን ለኛ ተው። እኛ ተባቅሰን የምንታረቀው እንታረቃለን፣ አያገባንም። ይሄ 7ኛ ክፍል ተማሪ ፓርላማውን የሰበሰበው በአጠቃላይ ማህይም ከየስፖርት ቤቱን የሰበሰበው ከየጂም ቤቱን የሰበሰበው መቀመጫቸውንና ፊታቸውን የሚያሳብጡ ሴቶች ናቸው ፓርላማውን የሞሉት። የሚቆጣ የለም፣ የሚናገሩ የለም። በአማራ ክልል ያሉት እንግሊዝኛም አይችሉም፣ አረብኛም አይሰሙ። ወይ ጎጃም ናቸው ወይ ጎንደር ናቸው። የሚመርጣቸው ማህይሙን ሰበሰበ። የተራቡትን የሰበሰበው በቃ ከበሉ ከጠጡ እነሱ ጉዳያቸው አይደለም። ከደቡብ ያሉት ጴንጤ ይሁን እንጂ በቃ ጉዳያቸው አለ። ኦሮሞ ባለጊዜ ከሆነ ጉዳዩ አይደለም። ሀገር የምትባል ነገር እንደ ሀገር ለትውልድ የሚጠቅም ነገር መወሰን ሲገባው ያው የለም ማለት እስካሁን 2 ወር ሊሆናቸው ነው። እዛ የአውሮፕላን ነዳጅ የህዝብ መኪና ምናምን በአጠቃላይ ከቆመ ማለት እዚህ አሁን ትላንትናው እንትን ውስጥ ገብቻ ይቼ ለመጀመሪያ ጊዜ ህዝቡ አብዶ ኢራን ወይ ማሪኝ እያለ እኔ እንደውም አጂ ቱፋን ቢላ ካልኩኝ አሁን አጂ ቱፋን እኮ ለቅሶ ደርሼ ነበር። በእውነት መንግስቱ አወርድ ብሎኝ ነው እንጂ እኔ ብዬ ነበር። የማይረባ ህፃን ልጅ ነው እኮ ዝም ብለን እኮ እኛም እኮ ተሰቃይተናል ምናምን ብለው በእውነት ነግረው ግርማዊ ቀዳማዊ ኃይለ ሥላሴ ያረጉትን እነ መንግስቱ ኃይለማርያም ያረጉትን በእውነት አሁን ዛሬ እኛ እዳ ላይ ነው ባይሉ ምንስ አጂቱ ባይ እጅማ ሰው ነው የዚህ ጓደኛ አይል በቃ ሰው የለም። አሁን እያየ አብረህ ትቀልጣለህ። ኢትዮጵያ የተባልክ በአጠቃላይ አብረህ ትቀልጣለህ ከዚህ ጋር ማለት አለቀ። ጎጃም ያለው ፋኖና አብይ አህመድ አንድ ነው ስራቸው። ጎጃም ያለው አስረስ የሚመራው ፋኖ ልክ ብቻ አንድ ወንጀሉ ተገኝቶ ቀንዱ ሲባል በማግስቱ እንደው ከምራሴ ብራጊን ነገር በማግስቱ እናስረስ ያንን አጀንዳ ለማስቀየር ምን ያደርጋሉ? ቀይ ቦኔት አለ ተሰፍቶ የተቀመጠ እሱን ያደርጉና ኮማንዶ አስመረቁ ይባላል። ኢትዮ ፎረም ማንትስዬ ያቺ ማናት መዓዛ መሐመድ ኡጋንዳ ያሉት
ይላሉ። ያ ወንጀል እንዲረሳ ማለት ያቺ ቀይ ኮፍያ ሁላ አለች። ልጆችም አሉ። ከዛስ ወዲያውኑ ሁለት ክስት ያሉ የወታደር ልብስ የለበሱ ሰዎች ተማረኩ፣ ተደመሰሱ ይላል። ከዛ ራሱ ብልጽግና ይልክላቸዋል። ይሄ ብአዴን የሆነች ጣቢያ አስለቀቅን ምንትስ ይሄዳሉ። አንድ ቀን ግማሽ ቀን የሚቆዩባትም ማለት ነው። ያ ዜና ይሰራላቸዋል። እዛች ወንጀላቸው ትሸፈናለች። አብይ አህመድ ልክ አከርካሪው ሲመታ በማግስቱ የት ይሄዳል? የዛሬ 6 ወር ያስመረቀው ድርጅት ውስጥ አሁን ስሙን ይቀይሯል። ይሄ ስሙን ይቀይሯል። የዛሬ 6 ወር ሆርሙዝ የሕክምና ማዕከል ተመረቀ ካለ አሁን እዚህ ጋር ፌርሙዝ ያደርጋል። ሆርሙዝ የሚለው ፌርሙዝ ያደርጋል። የዛሬ 3 ወር ደግሞ ጠርሙዝ ያደርገው የሆነ በቃ እንደዚህ ያደርጋል። የሶማሌ ክልሉን የነዳጅ እንትን ይሄው 5 ጊዜ መረቀው። 5 ጊዜ ሪቫን እየተቆረጠ ትልቅ ቢልቦርድ ያደርጋል። ህዝቡን ከነገ ጀምሮ የኢትዮጵያ ነዳጇን ታወጣለች ይላል። ያው 2010 8 ዓመቱ ነው። እዚህ ቀንዱን ሲሉት እሱ ትላንትና ሐውልት አቁሙና በመና የኢትዮጵያ አትሌቶች አድርጎ ዜናውን በሙሉ ኢቲቪ ብትገቡ ፋና ብትገቡ ምን ብትገቡ በቃ አለቀ። የስፖርት አድርጎ ከአዳነች አቤቤ ጋር ከማጋ ሆኖ የኃይሌ እንደዚህ ሲል የቀነኒሳ እንደዚህ ሲል የወርቅነሽ እንደዚህ ስትል ያ ምግብ ይሆናል፣ ያ ነዳጅ ይሆናል። የለም ከዛት ብልጠቱ መናገር ሲፈልግ አንድ ነገር ያዘጋጃል። አብይ አህመድ መናገር ሲፈልግ የሚናገራት መልእክት መናገር ሲፈልግ ወይ ደቡብ ሄዶ የሆነ አቮካዶ ድሮ የነበረ አቮካዶ ውስጥ በ5 ዓመቱ የማትቀዳችን ሲያደርገናል። በእውነት እያንዳንዱ ሰው አቮካዶ በይባ ተክለ ይሄንን እንግዲህ የፖሊሲያችን ያመጣው ነው አይደልና እዛችሁ ጠቅ አሁን ወይ ወያኔ መምጣት ከፈለገ ወይ ኤርትራ መግባት ከፈለገ እንግዲህ ህብረተሰቡ ማሰብ አለበት። ይሄን ልማት ለማሳለፍ እንቅፋት የሆነች ወያኔ ናት። እነዚህ ሰዎች ማስተንፈስ አለበት በቅርብ። ምክንያቱም አቮካዶ እንድትበሉ እንትና ወያኔ መምጣት አለበት። ወይ ደግሞ አፍዴራ ጨው ጋር ሄድና እዛ ስለ ጨው ያወራወራና ኤርትራ ከሆነ መግባት ከፈለገ በእውነት ወደቡና በኃይልም በጉልበት በቃ በባሌም በቦሌም ማምጣት አለበት። ይሄን የመሰለ ልማት ይሄን የመሰለ እንትን ያደረግነው ያለ ወደብ ይላል። አሁን ትላንትና ደግሞ እኔ እሱ ለጉብኝት ሄደ ሲባልና አንድ ጋዜጠኛ አብሮት ሲቆም አጥንቶት ነው የመጣው። ሬስ አድርጎ ነው። በጣም ደራሲዎች አሉ የሚደርሱለት። ምን ሊል ነው ዛሬ ብዬስን ምን አለ ትላንት ማለት ነው ቅጥቅጥ ሲያደርጉት እዛ በዚህ በዲፕሎማሲው እሱ ሄደና ነዳ በቃ አውሮፕላን ባንጠቀምስ አለክ መኪና ባንጠቀምስ በእግር በቃ አይነት ነገር ማለት እንደው አምጣልኝ ቪዲዮ በእናትህ አሳየኝ። ትላንትና እዛ በቤዚ የቀርበው ሱፉን ግጥም አደረገ፣ መነጽሩን ግጥም አደረገ። ትላንት ለጥፊው ስሙት። እቺን ለመናገር ነው። አሁን ትላንትና ያን ስንት ጊዜ የመረቀውን ሆስፒታል ሄዶ እንደዚህ በመድኃኒት በምናምን የሚለው መጠለያ እንዳይል አብርዞ ጨርሶታል። ለሰው ልጅ መሰረታዊ ነገር የሚያስፈልጉት ምግብ፣ መጠለያ እና ልብስ። ይሄ ዓለም አቀፍ ሳይንሳዊ ነው። እሱ መጣና መድኃኒት አለ። መጠለያ የሌለው ሰው ምግብ የሌለው ሰው መድኃኒት ይይዛል። ኪኒን ለማዋጥ እኮ እንጀራ ያስፈልጋል። በእውነት የተመረተውስ በምን ይሄዳል? ነዳጅ ተወደደ እንዳይባል እነ ታንዛኒያ ነዳጅ የላቸው ወደብ የሌላቸው ሁላ አሉ። እነ ኡጋንዳ እነ ሩዋንዳ አለቀ። መጠባበቂያ ያላቸው በስነ ስርዓት እየተጠቀሙ ነው። የጨመረ ነገር የለም። አባዬ እናቴ በልቶ በመናፈሻ ጨረሱት። ከየት ያምጣው? ይሄው መጥቶ እቺን ለመናገር መጣስቲ እስቲ ምን አለ? አሳው ደግሞ መነጽር እንደዚህ እቺን ጥቁር መነጽር ካደረገ እዚህ ውስጥ ያለው ውሸት፣ እዚህ ውስጥ ያለው ፍርሃት፣ እዚህ ውስጥ ያለው መንቀልቀል ለመደበቅ ነው። እዚህ ጋር እንደዚህ ይሄንን የመኪና መስታወት የሚያደርገው ማለት ነው። ዝንጥ ብሎ መጥቶ ስማውን ቦቶክስ ካተ መድኃኒት ላይ በበቂ አምርቶ የራሱን ፍጆታ የማይሸፍን ሀገር፣ ልብስ በበቂ አምርቶ የራሱን ፍጆታ የማይሸፍን ሀገር፣ ምግብ በራሱ አምርቶ የራሱን ፍጆታ የማይሸፍን ሀገር እንደ ሀገር ሉዓላዊ ሀገር ነኝ ብሎ መቀጠል አይችልም። ምግብ፣ ልብስና መድኃኒት በጣም ቤዚክ ነው። መኪና ሊቀር ይችላል፣ አውሮፕላን ሊቀር ይችላል፣ ምግብ ግን ሊቀር አይችልም። በቃ ፖይንታችን ማስተላለፍ የፈለገው እቺን ነው።
መኪና ሊቀር ይችላል፣ አስፈላጊ አይደለም። አውሮፕላን ሊቀር ይችላል፣ አስፈላጊ አይደለም። አብልጦ እጅን ለማሳየት ነው። ቤት እንዳይል አፍርሶ ሰውን መጠለያ አድርጎታል። ደብረ ብርሃን ብትሄድ መጠለያ ነው። ደሴ ብትሄድ መጠለያ ነው። ኦሮሚያ ብትሄድ መጠለያ ነው። ቤት አልባ አድርጎታል ሰውን። ስለዚህ መሰረታዊ ነገሮች አለ፣ መድኃኒት አለ፣ መጠለያ ውስጥ ያለው ከዛ ምን አለ ሊቀር ይችላል እና ያው መኪናው ማየት ይችላል። መኪናው እንዴት የሆነ ነገር እያመጣ እኮ አንተ ሌላ ነገር ውስጥ ከተየው ተመልከት። ናቲ እንግዲህ በየቦታው እየቆመ ነው። እንደውም መብራት የኤሌክትሪክ መኪና ማምጣቴ ምናምን ይሄ ታይቶት ነው አሉ። አሁን ንጉሳችን ይሄ ታይቶት ነው አሉ። ነዳጅ እንደሚጠፋ በራእይ አይቶ ነው አሉ። ስዩም ተሾመ ማለት እንግዲህ መኪና እንደዚህ ቆሟል አሉ። መጠባበቂያ እንኳን የሌላት ሀገር እንዴ! በመለስ ዜናዊ ጊዜ እኮ በኢራቅና በያሁላ ጦርነት እየተካሄደ በወያኔ ጊዜ እንዲህ አይነት ነገር አልገጠም። ምን አይነት ነገር አልገጠም። በቢሊየን የሚቆጠር ህዝብ ያላቸው ህንድ እነማንም እንኳን እያስተካከሉት ነው። ይሄ ፕሮጀክቱን በሙሉ መናፈሻ አደረገ። አሁን ማን ይምጣለት? የዱባይ ሀብታም የታባቱ ገንዘብ ያምጣ፣ በምኑ ይሰስን፣ በምኑ ይጎልሙት? በዓለም ላይ ያሉትም ሰዎች ከየት ያምጡ? እናት ከባድ ነገር ነው። በትሪሊየን የሚቆጠር ብር የፈሰሰው መድኃኒት ፋብሪካ ላይ አይደለም። መድኃኒት ፋብሪካ ላይ አይደለም። ከአፍሪካ ሀገር አክቲቪስትና ዩቲዩበር ቲክቶከር አምጥተህ ኢትዮጵያ በልጽጋለች ጨለማ ጠብቆ የሚቀረጽ ጨለማ ጠብቆ ዲም ላይት እየተከ ኢትዮጵያ ኒውዮርክ ሆናለች። ይሄ በእውነት ትክክል አይደለም እና ቢስተካከል ጥሩ ብዬ ነው። ይሄ ባታስተካክሉ ግን አሁን ላለው ለኢትዮጵያ በጣም ይመጥናል። አብይ አህመድ በጣም ይመጥናል። አብይ አህመድ በጣም ይመጥናል ስለእውነት በጣም ምክንያቱም በምታዩት መልኩ ማለት ነው። ህዝቡ ጫንቃው ሰፊ ነው፣ ትከሻው ሰፊ ነው። ይህንን ሲኖትራክ ተሸክማችሁ ሂድ ቢባል ህዝቡ እግዚአብሔር የሰጠን ነው። አብይ አንደኛ እያለ ይሸከማልና ለህዝቡ በጣም ጥሩ ነው፣ ይመጥነዋል። ብዙ አላዝንም። አሁን ይሄ ለአዲስ አበባ ህዝብ ለምናምን አላዝንም። በእውነት በጣም የሚመጥናቸው መሪ ነው ያገኙት። ግን ያው ብዙ ሰው ሌላው ህብረተሰብ ሲቸገር ያሳዝናል። ምንም ማድረግ አይቻልም። እና ኢራንን የምታውቁ ሰዎች ብትለምኗት በጣም ጥሩ ነው። ኢራንን ይሄኛ ሰውዬ ያው የታወቀ ነው። በቃ ተሁሉ አጣጥቶ ነው እኛንም እያፋጀን ነው። እባክሽን በአላህ ብላችሁ በሺአ አምላክ ብላችሁ በሺአ ስለሆኑ በሺአ አምላክ ብላችሁ ብትጠይቁ ጥሩ ነው ባይነኝ እኔ። ነዳጁ ቢያልፍና ሰው ቢኖር አሜሪካም አትቀየምም፣ እስራኤልም አትቀየምም፣ ማንም የሚቀየም የለም። በቃ ማንም አይቀየም። እና እንግዲህ አላውቅም ሰው በእግር ይሄዱ እየተባለ ነው። የብልጽግና ሰልፍ ደግሞ በእንትን ነው የሚወጡት። የሚገርማችሁ ነገር በዚህ ያልተገባ መንገድ አሁን ሰልፉን ስናየው በጣም ረጅም ነው። እስከ 1 ሰዓት ድረስ የቆማችሁ ሰዎች አላችሁ። አጫጭር መንገዶችን እስከ 2.5 እስከ 3 ኪሎ ሜትር ካለንበት ከጦር ኃይሎች ተርሚናል መነሻ አቅራቢያ መንገዶች ድረስ ያሉትን በእግር መጠቀም ልምድም ይኑረን። ለብልጽግና ሰልፍ ደግሞ ይወጣሉ። ቢገርማችሁ የብልጽግና የምርጫ ቅስቀሳ ብሎ ያለቀ ምርጫ ተመርጦ አልቋል። እዚህ ፋይዳ ሲወጣ እያንዳንዱ ሰው መርጧል አሉ። የአብይ አህመድ ሊቀመንበርነት ሲመረጥ እንዳደረገው በሲስተም መርጦ አልቋል። የብልጽግናን ለመምረጥ ተመልከቱ፣ ነዳጅ አይጠፋም። እንደምን አይነት ደደብ ሊሞላው ምኑ ላይ የጣለው ህዝቡ መኪናው የተሰልፈውን ተመልከቱ። ጭራሽ አበባ አስቀምጠውበት እንደ ሙሽራ አድርገው ብልጽግናን ይምረጡ ብለው ሰውን ያጃጅሉታል። ከዛ ህዝቡ ታክሲ የለው ምን የለው፣ ምርጫው ተመርጦ አልቋል። ተከፋፍለዋል። አብን የሚፈልገው ተሰጥቶታል፣ ኢዜማ የሚፈልገው ተሰጥቶታል፣
አብን የሚወዳደርበት ቦታ አንድ ብልጽግና እንዳይወዳደር፣ ኢዜማ የሚወዳደርበት ቦታ አንድ ኢዜማ እንዳይወዳደር ለኦነግ ተሰጥቷል። ኦነግ እንዲገባ በቃ ከዛ በኋላ ምርጫው ሲመጣ ደግሞ እስክንድር ይመጣል። እስክንድር ገባ ይባላል፣ ይታረቃሉ። ወይ ፕሬዝዳንትነቱን ወይ ከንቲባ ጽሕፈት ቤት የሆነ ነገር ይሰጠዋል። ዜና ሁሉ ስለ ምርጫው ሳይሆን ስለ እስክንድር መግባት ስለ እንትና መግባት ይወራል ማለት ነው። እና እግዚአብሔር ይሁነን፣ እግዚአብሔር ይሁናችሁ እናንተንም እኛንም እግዚአብሔር ይሁነን። እንትኑን ያነሳው ስለዚህ ወደ እንትናችን እንግባ። ዶኮ አንዱን ስሞይ ነው ወደዛ ሄደው ግን ያሳዝናል አይደል? በእውነት ሁኔታ ያሳዝናል። አንድ የሚጠይቅ ሰው ያለ መኖሩ ደግሞ ሁሉም ሰው ብዙ ሰዎች አሁን ኢትዮጵያ ውስጥ ሳይ አሁን አዲስ አበባ ዩኒቨርሲቲ ያሉትን ምናምን እያየሁ ነው፣ ዜና ላይ እያየኋቸው ነው። አብይ አህመድ የሚጠራቸው ሽማግሌዎች የሚሰሩ እያየሁ ነው። ብዙዎቹ ትንሽ ቦርጭ አላቸው፣ ጺም አላቸው፣ ነጭ ሽበት አላቸው፣ ፊታቸው ትንሽ ወልወል ያለ ነው። ከረባትም ያደርጋሉ። እኔ ብዙ ጊዜ ድሮ የሚመስለኝ ከረባት የሚያስር ሰው ትንሽ ቦርጩ ገፋ ያለ ሰው ወይ የተማረ ነው ወይ ሀብታም ነው ብዬ ነው ማስበው ማለት ነው። አንዳንድ ጊዜ ብርድም ሆድ ይነፋል አውቃለሁ። እና ደግሞ ጃርዲያም ወስፋትም የኮሶትልም እንትን ሆድ ይነፋል አውቃለሁ። ድራፍትም ሆድ ይነፋል። ግን ብዙ ጊዜ ቦርጫሞች እንደዚህ በቃ ትልቅ ሰዎች የሚባሉት የተማሩ ሀብታም ብዬ ብዙ ሰዎች እንደዛ ነው። ግን እንዴት አንድ ሰው ይጠፋል? እንዴት አንድ ሰው ይጠፋል? በጣም ኪሳራ የደረሰው እዚህ ኢትዮጵያ ውስጥ ያለው ወሃቢያ ላይ አሁን ኪሳራ ደርሷል። ምክንያቱም አብይ አህመድ እስራኤሎችን ይደግፋል፣ አረቦችን ይደግፋል፣ አረቦች ደግሞ ኢራንን። ኢትዮጵያ ያለው ወሃቢያ ደግሞ የሚደግፈው ኢራንን ነው። አብይ አህመድን እንዳይጣሉት አብይ አህመድ ከወረደ ከጠፋ በኢትዮጵያ ውስጥ ያገኙትን እድል ድጋሚ እንደማያገኙት ያውቁታል። ስለዚህ እንትን ውስጥ ገቡ፣ አጣብቂኝ ውስጥ። ኢራንን እንዳይደግፉ ኢራን ወስዳ ይሄንን ኤሚሬትስን ዱባይን ሰይፍ ሰጥተው የሚልኳቸውን እየቀጠቀጠች ነው ኢራን። እነ ዱባይን እነማን እንዳይደግፉ ደግሞ እነ ዱባይ ቤዛቸውን ምናቸውን ለእስራኤል ሰጥተዋል። ከእስራኤል ጋር ነው የሚሰሩት። ጨነቃቸው በሆነ ኢትዮጵያ ያለው ወሃቢ ጨነቀ። አብይን እንዳይደግፉ አብይ ደግሞ እነ ዱባይን እነ እስራኤልን ይደግፋል፣ ኢራንን ይቃወማል። ኢትዮጵያ ያለው ወሃቢያ ኢየሩሳሌም ስትቀጠቀጥ፣ ቴልአቪቭ ስትመታ እና ሃይፋ ሲመቱ አላሁ አክበር ተክቢር እያለ ይሰግዳል። ቴህራን ስትቀጠቀጥ ደግሞ ያ ረቢ ይላል። ዱባይ ውስጥ ደግሞ አፍሪካ ከድሜ እነሱን ስትመታ ደግሞ ለአመታት ወለደ። ይህ ሚኑን እግዚአብሔር እንዲህ ግራ የሚያጋባ ዘመን ያመጣባቸው ሆነ። ይሄ ሁላ የዚህ አብይ ጾም ውጤት ነው። እኔ የአብይ ጾም ውጤት ነው። ታይ አውሪጂ አንቺ ምክንያት አለኝ እኔ የምናገርበት ምክንያት አለ። እግዚአብሔር እየሰራ ያለው በዚህ ጾም እያደረግን ያለ ነው ማየት ነው። የጾም ውጤት ይህ የበረከት ስራ ውጤት ዛሬ አህመዲን ጀበል አንድ እንትን ጽፎ አየሁ። በእውነት በጣም ነው የተደመምኩት። ለመጀመሪያ ጊዜ አህመዲን ጀበል ሁለቱም የጅማ ሰዎች ናቸው። የአህመዲን ጀበል እዛ ጅማ ቢሊየነር ሆኗል። ለመጀመሪያ ጊዜ አህመዲን ጀበል ዛሬ ጻፈ። አጤዎቹን የቀደሙትን ነገስታት አመሰገነ። አታምኑኝም? አመሰገነ ዛሬ ለአብይ አህመድ ራሱ ደብዳቤ ጻፈ። ለመሰላችሁ እስራኤል ኢትዮጵያ በታሪኳ አድርጋ የማታውቀው እስራኤል በፍልስጤም ለምታደርገው ነገር የስ ብሎ አድርጓል። ኢትዮጵያ አድርጋ አታውቅም። ኢትዮጵያ ሁሉ ጊዜ መሀል አስታራቂ አስማሚ ምናምን ናት። አብይ አህመድ ግን
የስ ብሎ ኖ ብሎ ነው የስ ብሎ መሰረተ ተናገረ እንጂ ሰፈራውን ተቋቁሞ ደግፎ ነው ምናምን አላውቅም። በፊሊስጤም ያለ በተደረገ ነገር ስምምነት ብሎ እንትን አለ መሰለኝ። ከዛ ያንን ነው እንግዲህ በጄኔቫ በተካሄደ 61ኛ የተባበሩት መንግስታት ሰብአዊ መብቶች ምክር ቤት ዩኤንኤችሲአር መደበኛ ስብሰባ ላይ የእስራኤል ህገወጥ የሰፈራ ግንባታና በወረራ የተያዙ የፍልስጤም ግዛቶች ላይ የሚፈጸመው ሰብአዊ መብት ጥሰቶችን የሚኮንነው ውሳኔ ሪዞሉሽን ኤችአርሲ 61 ኤል 36 ቀርቦ ነበር። በዚህ ታሪካዊ መድረክ 34 ሀገራት ለፍትህና ለዓለም አቀፍ ህግ የበላይነት ድምጻቸውን ሲሰጡ የእርሱ አስተዳደር ግን ይህንን የሰፈራ ግንባታ የሚቃወመውን ውሳኔ ባለመደገፍ አልቃወምም ነው የሚል ድምጽ መርጧል። እና ያው ወደ ታሪክ ይገባል። እንደዚህ ኢትዮጵያ እንዲያርጋ ነበር የቀደሙት ነገስታቶቻችን ሀገር ያስቀጠሉት በዚህ ምክንያት ነው። ምክንያቱም እስራኤላውያን መጀመሪያ ከአውሮፓ ያሉት አይሁዶች ሀረር እንዲሰፍሩ ነበረ የተባበሩት መንግስታት የወሰነው። ግርማዊ ቀዳማዊ ኃይለ ሥላሴ ግን አይቻልም፣ በሀገሬ ላይ እንደዚህ ሌላ ሀገር አምጥቼ አልመሰረትም፣ ይህ በደም የቆየ ሀገር ነው ምናምን ብለው አስቆሙታል። እነ ምኒልክም አድዋ ድረስ የሄዱት ባህል ሀገር አንለውጥም፣ ሃይማኖት አይቀየርም ብለው ነው። እስላም ክርስቲያኑ የራስ ማንነት አለ ብለው ይሄንን አጼዎቹ ምናምን እያለ ሲቀጠቅጥ የነበረ ነገስታቱን ሲቀጠቅጥ የነበረ ሰው ዛሬ የራሱ ሰው መጣና ሲለው ትክክል አይደለም እንዳይቃወሙት ወጥቶ በደንብ እንዳይሉ እንዴት ነጃሽን መስጊድ የሰጠውን አስብ ይለዋል። እስልምና እኔ እኮ አማራን አፍንጫውን ብዬ ሀጂ ሙፍቲን አፈር ከደብቻ ብቻ እኮ ነው አምጥቼ ለኦሮሞ የሰጠውልህ ለዋሃቢያ የሰጠውልህ ይላል። አሁን ደግሞ እነሱን መምታት ቢጀምር ደግሞ ህዝቡ ሁላ ነው የሚደግፈው። የኢትዮጵያ እስላም ሁላ ይደግፈዋል። አሸባሪዎች ቢላቸው ማለት የጨነቀ ለአምሳት ወልዳ እየተጨነቁ ነው። ለመጀመሪያ ጊዜ ግን ወንድማችን ነገስታትን አጼዎቹን አመስግኗል። አህመድ ዲንጀበል በርታ፣ ሼህ መሐመድ ከሊል ምናምን የምትባለው አንተም በልታ በርታ፣ ገና ወደ እውነት ትመጣላችሁ። እኛ ብቻ መጸለይ ነው። ያ ረቢ ያዋቃ እያለን እንጸልያለን። አትበለንም ብዬን አርበታ በቃ ተው። እዛ አህመድ ዲንጀበል ጋር ሄዶ ያምጡ እኛ እየተዝናናን ነው እያየን ነው። ስለዚህ ሐረርጌዎች መጥተዋል። ለነዛ ሰዎች ቤተክርስቲያን ልሰራ ቤተክርስቲያኗን እስቲ ያሳያቸው ምን እንደምትመስል። እቺ ቤተክርስቲያን ልሰራላቸው የፈለኩት በ4 ሚሊዮን ብር በ5 ሚሊዮን ብር እቺን ልሰራ ነው የፈለኩት። በጣም ታምራለች። እኔ ደስ ብላኛለች። እስቲ እናንተ ይዋትና ንገሩ። ቤተክርስቲያኗንስ ይዋት ስታምር ሆነ ኤሊዬ እግዚአብሔር ይስጥልኝ። እቺን ቤተክርስቲያን ሰጥልኝ። እቺን ቤተክርስቲያን እቺን ሰራላችኋለሁ በእውነት በስመ አብ። አምዶቿ ምሰሶቿ ራሱ አለቅ ይህም በጭቃ የምን ምናምን ግጥም አድርጌ እኔ ልጃቸው ደግሞ ሰራዋል 4 ሚሊዮን ለዚህ ኧረ በጣም ቆንጆ በድንጋይ መሰረቱ በብረት አድርጌ ልሰራላቸው። እንችላለን አንችልም? እስቲ ቴሌግራም ላይ ያላችሁ ሰዎች ንገሩኝ። እንችላለን አንችልም? እስቲ እንችላለን አንችልም? ዛሬ እንኳን ባንችል ሰሞኑን አረጋዋለሁ። ዛሬ አስባችሁበት ትንሽ ሰዎች የምትሰጡ ሰጣችሁ ሰሞኑን ማድረግ እንችላለን። አሁን ግን ከአሜሪካ የምትገቡ ሰዎች ምናምን ስላላችሁ ማድረግ እንችላለን። እንስራላቸው። ለሐረርጌ ቆጦች ለኔ ሰዎች እንስራላቸው ወይ? በመሃል ደግሞ አሳያችኋለሁ። ቶሎ በሉ ንገሩኝ። ቶሎ በሉ ንገሩኝ። አንድ ሁለት ሰው ከተናገረኝ በዚህ ውስጥ ያላችሁት ቶሎ በሉ። እግዚአብሔር ይስጥልኝ። ተዘከረነ እግዚኦ በውስጥ መንግስት ከሚባል ሰው ይሰራላቸው ዘመድ ያለ እናዋታል እንችላለን። ይሰራ። እዚህ ቴሌግራም ላይ ያላችሁ በየቤታችሁ በቴሌቪዥን የምታዩ ሰዎች ይሰራ
ይሰራላችሁ? አሁን ላረግ ለኔ ሰዎች ይሰራላችሁ? አታሳፍሩኝም? እሺ የባንክ ቡካቸው እና ደብዳቤውን እናያለን። እሺ ዳዊት ሰው ጽፏል፣ እዚህ ሰው ጽፏል። አካውንት ነበር ፕሊዝ ነው የሚለው። እሺ ቲኤን ዘና ብዬ ነው ዛሬ የመጨረሻ ቀን ስለሆነ፣ ነገ ህማማት ስለሆነ ህማማትን በደስታ ነው የምንጀምረው። በእውነት በደስታ ነው የምንጀምረው።